አብርሽ ሄርሜላን በስተመጨረሻ ታገቢኛለሽ ወይ ጥያቄ ጠየቃት። ድግስ ተደገሰ። ትልቅ ድግስ ተደርጎ ቤተሰቦቿ፣ ጓደኞቿ፣ የእሱም ወዳጆች፣ የእሷ ዘመዶች በሙሉ ባሉበት አብርሽ ሄርሜላን ታገቢኛለሽ ወይ ብሎ ተንበርክኮ ቀለበት አደረገላት። አዲስ መረጃ ይዤላችሁ መጥቻለሁ። ከውስጥ መስመር ስለ ጉዳዩ ዝርዝር አድርገው ነገሩን። እኛም ወደ እናንተ ይዘንላችሁ ቀርበናል። አብራችሁን ቆዩ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ እንደምን አላችሁ? እንደምን አርፍዳችኋል? እንዴት አላችሁልኝ? እንግዲህ ዛሬ አዲስ መረጃ ይዤላችሁ መጥቻለሁ። ውድ ቤተሰቦቼ እስካሁን ቤተሰብ ካልሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑኝ። ዛሬ እንግዲህ ለዳግመ ትንሣኤ ዋዜማ ላይ ነንና በያላችሁበት እንኳን አደረሳችሁ። መልካም ባህል እንዲሆንላችሁ ከወዲሁ ምኞቴን አቀርባለሁ። ወደ መረጃ ይገባል። እንግዲህ ብዙዎች በአብርሽ እና ሄርሜላ ጉዳይ አብርሽ እስካሁን እርግጠኛ አይደለም። ልክ ከሄርሜላ ጋር ያለው ነገር ምን እንደሆነ እርግጠኛ አይደለም። ጓደኛዋ ሆኖ ራሱ ብዙ ጊዜ ሄርሜላ የሚያረጋግጥልኝ ነገር አንተ ከጎኒ እንደሆን በሙሉ አፌ እሱ የኔ ነው ብዬ የማወራበትን ነገር አድርግ፣ የሆነ ነገር አድርግልኝ እያለች ሄርሜላ ብዙ ጊዜ ስትጠይቀው ብዙ ጊዜ እሱን እንግዲህ ስታወራው ሰምተን ነበረ። ሆኖም ግን አሁን እጅግ የሚያረጋግጥ ይህንንም እውነታውን የሚያረጋግጥ ነገር ነው ከውስጥ የደረሰን መረጃ። አብርሽ እንግዲህ በዛሬው ዕለት ለሄርሜላ ታገቢኛለሽ ወይ ጥያቄ በሰፊው ድግስ ደግሶ ቤተሰቦቿ በተገኙበት ብዙ ሰዎች ባሉበት ሄርሜላን ታገቢኛለሽ ወይ ጥያቄ ጠየቃት። ቀለበት እንዳሰረላት የምትመኘውን ነገር እስከዛሬ ብዙ ከጎኑ ሆና ብዙ ሳትታይ ያሳለፈቻቸውን ነገሮች ዛሬ እንግዲህ ሄርሜላ ቫልዩ ተሰጥቷት አብርሽም የምትፈልገውን ነገር አድርጓል። አብርሽ ተንበርክኮ ለሄርሜላ ቀለበት አድርጎላታል። ትልቅ ድግስ ተደግሶ ቤተሰብ ባሉበት። ይሄ ብቻ አይደለም፣ ለሰርጋቸው ቀን እስከ መቁረጥ ድረስ እንደደረሱ እና ቀለበትም እንዳሰረላት ቤተሰቦቿም እሷም ጭምር በዚህ እጅግ እንዳልጠበቁት ሄርሜላ ትልቅ ሰርፕራይዝ እንደተደረገች ይህን ድግስ ኢቭን አላወቀችም ነበር እና እሱና ጓደኞቹ አብረውት ያሉት ሌሎች ኢቨንት ኦርጋናይዘሮች ጋር ሆኖ ነው አብርሽ ይህንን ድግስ በትልቁ የደገሰውና ይህንን ነገር ካደረገ በኋላ ቤተሰቦቿን መጀመሪያ ቀድሞ አናግሮ ቤተሰቦቿን እዛ እንዲገኙ ካደረገ በኋላና ብዙ ነገሮችን ካስተካከለ በኋላ ነው ሄርሜላ እንድትመጣ የሆነውና ሄርሜላም ደግሞ ስትመጣ ጭራሽ አልጠበቀችም ነበር። በእርግጥ ያው እንግዲህ መች እንደሚሆን ያላወቀችው ግን ይሄ ቀን ይመጣል ብላ ታስብ ይሆናል። ሆኖም ግን ዛሬ እንደዚህ ደግሞ በፍጥነት ምክንያቱም ባለፈው ራሱ አይታችሁ ከሆነ እቤቷ ውስጥ ሆነው የአብርሽ ጓደኞች እና አቤል ምናምን ባሉበት ጠይቋት ነበር። ሄርሜላ ምንድን ነው የምትፈልጊው ብለው ጠይቋት ነበር እና ይህንን ነገር አሰሬ መደጋገሙን ስላልፈለገችው ነው እሱ ጤነኛ ሆኖ ደስተኛ ሆኖ ከኔ ጋር እንዲሆን ብቻ ነው የምፈልገው እያለች ሄርሜላ ስታወራ ነበረ። አብርሽም እንግዲህ ነገሮችን እንደዚህ ቀን ይፍታቸው ጊዜ ይፍታቸው ምናምን ብሎ ነበር። ከዛ ጊዜ ጀምሮ አብርሽ ይህን ነገር እያሰበበት እንደቆየ እያሰበበት እንደዋለ ይህን እሷን ሰርፕራይዝ አድርጎ በዚህ አይነት መልኩ ነገሮችን በመጨረስ ደግሞም ከእሷ ጋር ብቻ ሳይሆን ከወንድሟም ጋር ጭምር ይህን ነገር ተማክረውበት እንደቆዩና ዛሬ እንግዲህ ያ ቀን ደርሶ ሄርሜላ ቀለበት አስራለች ማለት ነው። ሄርሜላ ህይወት ውስጥ የአብርሽ ህይወት ውስጥ ስትገባ ሁላችንም ብዙዎቻችን እንዴት እንደነበረ ትዝ ይለናል እና ብዙ አልቅሳ ነበረ። ሄርሜላም ብዙ ተገፍታ ነበረ። ያው አብርሽም በሌላ በኩል ሩታም አለች። አሁን ማን ምንድነው ጥፋተኛ የቱ ነው ምናምን ለማለት አይደለም። ሆኖም ግን አብርሽ አሁን የወሰነው ውሳኔ በጣም በጣም ትልቅ ውሳኔ ነው። በተለይ ሁለተኛ ልጅ እንደመጣበት ወንድ ሁለት ልጅ እንዳለ ወንድ ቤተሰብ ማለት ነው ቤተሰብ እንዳለ ወንድ አሁን የወሰነው ውሳኔ ትልቅ ውሳኔ ነው። እጅግ ብዙዎችን ደግሞ ያስገረመው ውሳኔ ነው። በውሳኔው ከጎኑ እነ ቡዜ ራሱ አብረውት እንደነበሩ መረጃ ደርሶናል። እነ ቡዜና ሌሎችም አብረውት ነበሩ። ይህን ነገር
እዚህ ውስጥ የሌሉበት እነ ጋሽዬ ከጎኑ እስካሁን እንዳልሆነ ይህንንም የቀለበት ነገር ደግሞ እንዳልሰማ መረጃው ደርሶናል። ጋሽዬ የሚያውቀው ነው። ምናልባት ጋሽዬ ይህን ነገር ቢያውቅ ይሄ ነገር እስከዚህ ልክ የሚሄድም አይመስልም። ጋሽዬ ይህን ነገር ቢያውቅ ምናልባት አሁንም ድረስ ጋሽዬ ከሩታ ጋር እንዲሆን የሚፈልጉ ይመስላልና ለዛም ነው ለጋሽዬ ተደብቆ ነገሮችን እንደዚህ እንዲሆኑ ያደረጉትና አብርሽ ትልቅ ውሳኔ ወስኗል። ትልቅ ድግስ ደግሶ ቤተ ዘመድ እንዳለ ተሰብስበው የሄርሜላ ምንም የቀረ ዘመድ እንዳልነበረ ከውስጥ የደረሰን መረጃ በጣም ትልቅ ፕሮግራም ተደርጎ እና ይሄ ታገቢኛለሽ ወይ ጥያቄ እንደተጠየቀች ሄርሜላ ደግሞ እጅግ እንዳለቀሰች ደስ እንዳላት እያለቀሰችም ደግሞ ደስታዋን እንደገለጸች በጣም ድብልቅልቅ ያለ ደስታ እንደነበረ ከውስጥ የደረሰን መረጃ ነግሮናል። እንግዲህ ከዚህ በኋላ አብርሽ ወደኋላ ይመለሳል ብሎ ማሰብ ዘበት ነው። ወደኋላ የሚመለስ አይመስልም። ብዙዎች በጣም ብዙ ጊዜ መቼም ቢሆኑ ሩታና አብርሽ አይለያዩም የሚባሉ ነገሮች ነበሩ። ያው ቤተሰብ አንድ ላይ ሆኖ ልጁን ቢያሳድግ የሁሉም ሰው ደስታ ነበረ። ሆኖም ግን አብርሽ አሁን ላይ ድጋፍ እያገኘ ያለው ከቤተሰቦቹ ከእህቱም ጭምርም ስለሆነ ከሌሎቹም ጭምር ስለሆነ ጓደኞቹ ሁልጊዜም የሚፈልጉት ነገር ነበረ። ከሄርሜላ ጋር ቀድመው አስበውለት ቀድመው ደግሰውለት ነበረ። እሱ ዛሬ ይህን አደረገ እንጂ ወይም ዛሬ ተቀበለው እንጂ የጓደኞቹ የበፊት ምኞታቸው ነበረ ይሄ ነገር። በተለይ ደግሞ በቅርቡ ደግሞ ራሷን ቡዜን የማይታችኋት ከሆነ እቤቷ ድረስ ሄርሜላንና አብርሽን ጠርታ ጋብዛቸው ምግብ በልተው አውርተው ተጫውተው እንደሄዱ ቪዲዮን ብዙዎቻችን አይተናል። ይህ እንግዲህ የአብርሽ ቤተሰብ በራሱ ሄርሜላን እየተቀበላት እንደነበረ እና ለዚህ ነገር ፈቃደኛም እንደሆነ ማሳያም ጭምር ነው፣ ግልጽ ነው። እና በስተመጨረሻ አብርሽ ነገሩን በይፋ አድርጎታል። በይፋ ሄርሜላን ታገቢኛለሽ ወይ ጥያቄ ጠይቋታል። ሄርሜላም ተቀብላለች። ቀለበቱንም እጇ ላይ አጥልቃለች። ያሉባቸውን ነገሮችም ትተዋል። በእርግጠኝነት እርግጠኛ እንደሆን እሱ ቆይ ማን ነው ለአንቺ ስባል ራሱ እርግጠኛ እንደሆን እሱ አጠገብ ያለ ሰው ነው የምወደው ሰው ነው ብዬ በሙሉ አፌ እንዳውራ የኔ ነክ እንድልግ ማረጋገጫ ስጠኝ ስትለው የነበረችው ሄርሜላ እንግዲህ በይፋ ማረጋገጫዋን አግኝታለች ማለት ነው። ከዚህም በኋላ ደግሞ የሰርጋቸውን ሁኔታ እንደሚያስቡበትና ከዚህ በኋላ ምንም ወደኋላ የምንለው ነገር የምንፈራውም የምናፍረውም ነገር የለንም። ከምንወደው ሰው ጋር ከምወዳት ከምትወደኝ ሴት ጋር አብሬ እኖራለሁ ብሎ አብርሽ በይፋ መድረክ ላይ እንደዛው በቆመበት ሄርሜላን በቀኝ እጁ አቅፎ እንደዚህ አይነት ንግግር እንደተናገረ መረጃ ከውስጥ የደረሰን መረጃ እንግዲህ ነግሮናል። ከውስጥ የደረሰንን መረጃ ነው ዛሬ ጥቅልል አድርጌ ይዤላችሁ የመጣሁት። በእርግጠኝነት ይህንን መረጃ ማታ ላይ ታገኙታላችሁ። ለሁሉም የሚደርስ ይሆናል። ዛሬ ማታ ብዙዎች ጠብቁን ብለው እነሱም ስለለቀቁ ዛሬ ማታ ይህን ቪዲዮ ሰርተው ይህንን ወደ እናንተ የሚያጋሩ ይሆናል። እስካሁን ቤተሰብ ካልሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑ። ቻናሌን እርዱኝ፣ ደግፉኝ፣ እኔንም አበረታቱኝ። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ቆዩ።